ማለት ነው ተመልካቾቻችን አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው ላይክ የሚለውን በመጫን ማለት ነው እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል ይገባሉ ማለት ነው አልጎሪዝሙ ያሳያቸዋል ስለዚህ ላይክ ማድረግ አትርሱ ተመልካቾቻችን አድማጮቻችን እንኳን ደህና ቆየሽኝ መቲ አዎ በዛሬው ዝግጅታችን እንደተለመደው ወቅታዊ መረጃዎችን ቅድም በተለይ ደግሞ አንቺ ያልሽው በጣም ተስፋ ሰጭ ሆኑ መረጃዎችንም ጭምር ሌላ ደግሞ እንደዚሁ ከአማራ ክልልም ከግንባር አካባቢ የደረሱልን ሁሉንም መረጃዎች ይዘን ነው የመጣ ነው በቅደም ተከተል እናቀርባቸዋለን እንዴት ነው ሙቀት እናንተ ጋር እኛ ጋር እኮ ወደ 30 ገባ እኛ ጋር ፀሐይ ነው 20 ምናምን ነው እስካሁን 21 22 ምናምን ነው ከዛ አልዘለለም እናንተ ጋር እንዴት የአምስተርዳም እና የለንደን ዌዘር በነገር ላይ ተመሳሳይ ነው ነገር ግን አሁን እናንተ በጣም ተቃጥላችኋል አሉ ዛሬ እንግዲህ እኛ ጋር ደህና ያለው ሁሉ ነገራችን ስለ ዌዘር ሰው ኢትዮጵያ ላይ ያወራ ይችላል ፀሐዩ ምናምን ሊባል ይችላል እዚህ ሀገር ግን ውጪ ሀገር ላይ የዌዘር ነገር ሁሉ ነገር ቀነን ይቀይራል ለምሳሌ ጠዋት ተነስተን ከቤት ከመውጣታችን በፊት የመጀመሪያው ነገር የምናደርገው ዌዘር ፎርካስት ነው ዝናብ ነው ብርድ ነው በረዶ ነው ፀሐይ ነው ብለው በዛ ልክ ነው ለሱም ይሆን ነገር ለብሰን ነው የምንሄደው አለዛ በብርድም ልንሞት እንችላለን ከባድ ነውና ዛሬ እናንተ ጋር ሰሞኑን ጠቅላላ አውሮፓ ላይ የሚታየው ነገር በጣም ከባድ ነው ብዙ ማስጠንቀቂያዎች እየተነገረን ያለነው ውሃ ጠጡ በተለይ ለቀዝቃዛ ቦታ የተሰሩ ቤቶች ስለሆኑ አብዛኛዎቹ ትልቅ የባለፉት የተወሰኑ ጊዜያቶች ትላልቅ አደጋ ደርሷል ከሙቀት ጋር የተያዘ ሰው እዚህ ብርድ ሲሆን እንደ ኢትዮጵያ ፀሐይ ይወጣል እንደ ሙቀት አለ እንደ ሲል ሁሉ ነገር ኤክስትሪም ነው ከነ ልጆቿ ናቸው የምትወጣው ፀሐይ ይባላልና እናንተ ጋር ያው በመሃል ውሃ ብትጠጣ ምናምን ይፈቀድልሃል ብትጠርግም ምናምን ችግር የለም ለማለት አመሰግናለሁ ነገሩማ ኤርኮም አድርገን ነው ምንወያየው ለማንኛውም እዚህ ስንመጣ ግድ ሆኖ እኮ ያው ነው ሀገራችንማ መቲ 12 ሰዓት ጨለማ 12 ሰዓት ብርሃን ከዓመት እስከ ዓመት በጃዝ ወርቅ እኮ ነው ያኔ ያላወቅነው ነበር ማለት ነው እና ሁሌ ነው የምለው እኮ በኢትዮጵያ አየር እዚህ ያለው ኑሮ ቢገናኝ ይላል ሁሌ ገነት ማለት ነው ይላል የአውሮፓውያን ኑሮ የኢትዮጵያ አየር ጋር ቢገናኝ ማለት ነው ግን ያው ሁሉም ነገር ፐርፌክት አይደለም ለማንኛውም መቲ ወደ ውይይታችን ስንገባ ወደ ውይይታችን እንገባለን በኢትዮጵያ እስኪ ባነሳሽው ነጥብ ላይ እንግባ በሚከሰቱ ግጭቶች በደቡብ ኢትዮጵያ ነጋዴዎች እየተሰደዱብኝ ነው ይላል እና እንደው እንድንመለከተው ብዬ ነው የሀገራችንን ጉዳይ ደቡብ አፍሪካ ስለተደረገ ዜኖፎቢያ እንቃወማለን የሶማሊያው ዳኛ አርታን እንዴት አሜሪካ እንዳይገባ ተከለከለ በትራምፕ ብለን እንቃወማለን እንዴት እንደዚህ ያደርጋሉ እንላለን እኛ ሀገር ያለውን ጉድ ባጭሩ እንመልከተው ብዬ ነው ከሀገር የሀገራችን ነጋዴዎች ምን ያህል እንደሚገላቱ ኢትዮጵያ ሳይረድ ነው እንደው ያስቀመጠው በኢትዮጵያ በሚከሰቱ በግጭቶች ምክንያት ነጋዴዎቻችን ለግድያ ለስደትና ለንብረት ውድመት ተጋልጠዋል ይላል የደቡብ ኢትዮጵያ ክልል ንግድና ዘርፍ ማህበራት ምክር ቤት ፕሬዝዳንት አቶ ቦጋለ ቢኔታ እና በያኔ በትግራይ ክልል በነበረው ጦርነት ሳቢያ በክልሉ የሚገኙ ነጋዴዎች ከባንኮች ተበድረው ያልመሰለሱት የገንዘብ መጠንም 90 ቢሊዮን ብር አሻቅቧል እዳው ማለት ነው በነገራችን ላይ መታው ምን ሆኖ አልመሰለሽ ነጋዴዎች ተሰማ ከኢትዮጵያ በጣም ነጋዴዎች ናቸው በጣም በቃ ህይወታቸውን እስከ ማጥፋት ችግር የደረሰባቸው ለከን ዛሬ 30 ሚሊዮን ይመደራሉ አይደለ ንግድ ስራ የለም ይሄ 30 ሚሊዮን መክፈያው ሲደርስ ባንክ ደግሞ ምን እንደሚያደርግ እንግዲህ ወይም 50 ሚሊዮን ይበደሩና ቀኑ ይደርሳል የመክፈያቸው ቀኑ ሲከፈል 4-3 ንብረት ይኖራቸዋል ነጋዴዎች አንደኛውም በሐራጅ ሊሸጥባቸው ይላል ባንኩ ሊሸጥባቸው ሲል ምን ያደርጋሉ መሰለሽ ለመክፈል እዳውን ለመክፈል ያን ቤት አስይዘው ይበደሩና ተበድረው ምን ያደርጋሉ ይከፍላሉ የሚበደሩት ምን ለማድረግ ነው ብድር ለመክፈል መቲ በጣም ሲነግሩኝ እጅግ ያዘንኩት እንደገና የዚህኛው ደግሞ ብድር መክፈያ ደርሶ ያኛው ቤታቸው ድርጅት ይሸጥ ሲል እሱን ሌላውን አስይዘው ይበደሩና ምን ያደርጋሉ ብድሩን ይከፍላሉ ሁሉንም እንደዚህ እያሉ ንብረቶቻቸውን እያጡ ምን እያጡ ነው የመጡት ብድር ለመከፈልና በምን ምክንያት እነዚህ የደቡብ ኢትዮጵያ ክልል ነጋዴዎችም ተመልከች 90 ቢሊዮን ብር ደረሰ እንግዲህ በ2018 በአዲስ አበባ አካባቢ ትውይት መድረክ ላይ ነው የተገለጸው የግል ዘርፍ ያለው ተሳትፎ ሚል ሀሳብ ነው
መድረክ ላይ የተሳተፉት የክልሎች ንግድና ዘርፍ ማህበራት ምክር ቤቶች ተወካዮች በኢትዮጵያ በተለያዩ ቦታዎች በሚያጋጥሙ የጸጥታ ችግሮች የንግዱ ማህበረሰብን በዋናነት እየጎዳ መሆኑን ተናግረዋል። ለእነዚህ ችግሮች መፍትሄ ያመጣል ተብሎ ተስፋ የተጣለበት ሀገር አቀፍ ምክክር ጉባኤ መዘግየቱ ችግሩ እንዲባባስ አድርጎታል። የደቡብ ኢትዮጵያ ብለው ተናግረዋልና ምንድነው ነጋዴዎች ለዘመናት ያፈሯቸው ንብረቶች በአንድ ጀንበር እየወደሙባቸው ሲሰደዱና ሲፈናቀሉ ማየታቸውንም በማሳያነት አውስተዋል። ከገዛ ሀገራቸው ላይ እየተፈናቀሉ እየተሰደዱ ያሉበት ሀገር ነችና አሁን እኛ የምናወራው ብዙ ጊዜ ችግር አይተሽ ከሆነ ይሄ ሚድል ክላስ ሆኖ ተራበ ነው የምንለው። ብዙ ጊዜ ሰው ኑሮ መረረ ነው። እርግጥ አብዛኛው ኢትዮጵያ ህዝብ እንደዛ ነው፣ ተራበ ምናምን ነው። አላቸው የሚባሉ ነጋዴዎች የሚኖሩበት ህይወት መቲ ሰርተው እንዳያተርፉ ሰርተው ራሳቸውን ጠቅመው ሀገር እንዳይጠቅሙ የተሸበበባቸው የህግ ማነቆ ብዛት የተለያየ ነገር ለመስራት ሲሞክሩ የያዟቸውን ሀሳቦች ይነጠቁና ለስርዓቱ አገልጋይ ነጋዴዎች ይሰጣሉ፣ ወይም ለስርዓቱ ሰዎች ይሰጣሉ። ሌላ ደግሞ የሚያመርት አሁን ንግድ ስራ ጠቅላላ ሞቷል። ይገርምሻል። በብዙ ንግድ ቦታ የተሰማሩ ነጋዴዎች ምናልባት 5% 10% ስኬታማ ከተገኘም ተፈልጎ ነው። በአብዛኞቹ ነጋዴዎች ቆሟል። ብድር ይበደራሉ፣ አንዳንዱም ተሰዷል። ተበድረው ለባንክ ይከፍላሉ፣ ለመክፈል ይበደራሉ። ያልኩሽ ለመክፈል ሲደርስባቸው ያኛው ንብረት ሲያልቅ ይሄኛውን አስይዘው ይበደራሉ። ለምንድን ነው የሚበደሩት? ብድር ለመክፈል። የሚመረት ገንዘብ የለም፣ የሚመረት ሀብት የለም፣ የስራ ፈጠራ ጠቅላላ የለም። ነጋዴዎች ራሱ አንገታቸው በሸምቀቆ ነው የተያዙት። በተለያዩ ዘርፎች ለሀገር ትልቅ ተስፋ ያሳዩ ነጋዴዎች ትልቅ ጥሩ ነገር ያደርጋሉ በነፃነት የሚባለው በፍጹም ትንሽ መስራት ሲጀምሩ አይናቸው ደም እየቀላ የኦህዴድ ባለሀብቶች እነሱ ጋር የተጨመሩ በተለያየ በባንክ ላይ የተሰገሰጉ በተለያየ ቦታ የተሰገሰጉ አንገቶቻቸውን ይዟቸው ያን ወስደው ለምን ያደርጉታል? የሙስና ማካበቻ ያደርጉታል። ከየት ይሰራ ስራውና ሌላው ቀርቶ ተመልከች፣ ነጋዴዎች በሰሩባቸው ቦታዎች እንኳን ንብረቶቻቸው እየወደሙ ከአንዱ ክልል ወደ አንዱ ክልል እየተፈናቀሉ ያለበት ሁኔታ ላይ ነው። ብዙዎች የውጭ ባለሀብቶች እድለኞች ናቸው። ወደ ኬንያም ወደ ተለያየ ቦታ ሄደዋል። ኢትዮጵያ ያለ መሆናቸው በእጃቸው። አንድ ሀገር ያላቸው ኢትዮጵያዊ ነጋዴዎች የት ይድረሱ? ለዚህ ነው አሁን ኢትዮጵያ ነጋዴዎች ሳይቀሩ አሁን ወደ ውጭ ማማተር የጀመሩት እና የእነሱም ችግር በሰፊ በልኩና በደርዞ አልተነገረላቸውም። እና ትናንትና እኮ ይሄን ስሰማ ነው 90 ቢሊዮን ብር ደረሰ። ለምን እንደደረሰ ታውቂያለሽ? ተበድረው እዛው ነው ሳይክል እያደረገ ነው። እንደዚህ ነው እያደረገ ያለው እና ምንም የሚሰራ ስራ የለም ለማለት ነው መቲ። እና ሌሎችን የመውቀስ ነገሬን የመውቀስ አሜሪካን የመውቀስ ሶማሊያን የመውቀስ የተለያየ ነገር የመውቀስ ሞራል የለንም እኛ እርስ በርሳችን። አገራችን እንኳን ለራሳችን አልሆነችንም ለማለት ነው ተመልካቾች። ባለሀብቱ ቢያመርት ያው ታክሱን በየጊዜው እየጫኑበትም በተወሰነ ደረጃ የታክሱን ገንዘብ መንግስት ያገኛል ለሚፈልገው ነገር ቢያውለው። ባለሀብቱን ዘግቶ አክስሮ አባሮ ታክሱም መምጣት ሲቆም መንግስትን ራሱ እንደ መንግስት ለራሱ ጥቅም እንኳን ለምንድን ነው ይህንን የሚመርጠው የሚል ጥያቄ አነሳ ነበር እና ብዙዎቹ ባለሀብቶቹ የኢትዮጵያ ባለሀብቶች እንዲያቆሙ ይደረጋል ወይም የዚህ ሌላ የዲሞክራሲ ለውጥ ስላለ ለሚፈልጓቸው ሰዎች ብዙ ንብረቶችና ምርቶችን እንደውም ሙሉ በሙሉ አንዳንድ ጊዜ ከአንዳንድ ቦታዎች ምርት እንዲቆም ይደረግና ከሌላ ቦታ እነሱ ያዘጋጇቸው አምራቾች አሉ፣ እነሱ ያመጣሉ። መንግስት ሙሉ በሙሉ ኢንቨስትመንት ውስጥ ገብቷል ታውቃለህ። ስለዚህ የሚመረተው አቅራቢም ራሱ አብይ አህመድ ተናግሯል። እኛ መንግስት ማምረት የለበትም ኢንቨስት ማድረግ የለበትም ትላላችሁ፣ መንግስት ኢንቨስት ማድረግ አለበት እያለ ሲናገር ነበር። ከዛ ውጭ ትላንትና የላኩላ አንድ ቪዲዮ ነበር፣ በሰፊው ሌላ ጊዜ እንመጣበታለን። እድሜ ለኢትዮጵያ መንግስት ከዚህ በኋላ እኛ ይሄን የመሰለ መሬት ሰጥቶን እያለ ሎጆችን ሲያስተዋውቁ አይተናል። የዩናይትድ አረብ ኤሚሬት በነፃ ቢሰጠው እድሜ ለኢትዮጵያ መንግስት የሚያስብለው ምንም ነገር የለም። ይሄን መሰለ ቦታ ተሰጥቶናል። ከዚህ በኋላ ከዓለም ጋር ተወዳዳሪ በኢትዮጵያ ምድር ላይ ከዓለም ጋር ተወዳዳሪ የሚሆኑ ነገሮችን እናደርጋለን ምናምን እያለ ነው የሚናገረው ግለሰቡ እና ብዙ መሬቶች ከኢትዮጵያ መንግስት ተቀብለው እየሰሩ ነው ያሉት። ስለዚህ የኢትዮጵያን አምራቾች አባረው ለዩናይትድ አረብ ኤሚሬት በመስጠት አሳልፎ የዲሞግራፊው በነገር ላይ በዘር ብቻ አይደለም። ዲሞግራፊው ከነሱ ጋር ለሚሰሩ ሰዎችን ባለሀብት ማድረግ ብቻ ሳይሆን ወደ ለውጭ ኢንቨስተሮች አሳልፎ መስጠት ኢትዮጵያዊን ሰርቶ የሚያድገውን ሰብረው ማለት ነው።
ከሌሎች በቀኝ ከተገዙ ቀኝ ያለመገዛታችን የምታውቀው በቀኝ የተገዙ ሀገራት በአብዛኛዎቹ ባለሀብቶች የውጭ ዜጋ ናቸው። እነዛው እንግሊዞቹ ምናምን የትም ቦታ ላይ ብትሄድ በዛ ጊዜ የገቡ ናቸው። ኢትዮጵያ ላይ መጥተህ ባለሀብት ስታይ ግን አብዛኛው በቁጥር ነው የምልህ፣ አብዛኛው ያው ኢትዮጵያዊ ነበር፣ ሰርቶ ያደገ ኢንቨስት ያደረገ ያው ምልህ በመንግስት ስር ሆኖ በወያኔ በምናምንም ደግሞ የበለጸገም አለ። አሁንም ደግሞ የመንግስት ከበርቴዎች አሉ። አሁን እሱን ሁሉ የመጥረግ ነው የተወሰኑ እነሱ የሚፈልጓቸውንና የውጭ ባለሀብቶች በተለይ አረቦች ያው የሚቀባበሉት ነገር አለ። ዝም ብሎ በነፃ አይደለም ብር የሚመጣው ለኮሪደር ልማት በምን አገር እየተሸጠ ነው። ብዙ ጊዜ ተነግሯል። አገር እየተሸጠ ነው እነሱ ኦን ያደርጉታል የሚል መረጃዎች ናቸው እየወጡ ያሉት። ለማስረጃ የሚሆን ቪዲዮም ልኬልሃለሁ ትላንትና። ትክክል አይቼዋለሁ፣ ተመልክቼዋለሁ መቲ። በጣም ያሳዝናል። ሁሉም ነው ከላይ እስከታች ለማለት ነው ተመልካቾቻችን። በዚህ አጋጣሚ መቲሽ ቀን 11 ነው ይላል ሙሉ የምትባል ወይ የሚባል እሺ፣ ይቅርታ ተሳስተን ከሆነ ቀን 11 ነው ሰኔ 11 ነው ዛሬ መቲ ይልሻል። እሺ ያው አድማጭ ተመልካቾቻችን የሰኔ 11ን ፕሮግራም ጀምረናል። ይቅርታ በፈረንጅኛ ስለምን ቁጥር ሁሌ ቼክ እያደረግን ነው የምንገባው። የሰኔ ሚካኤል ዋዜማ ብለንም እንይዘዋለን። እሺ እንደዛ ነው። እናመሰግናለን። የአፋልጉኝ ማስታወቂያ አለ መቲ፣ እጅግ የሚያሳዝን የአፋልጉኝ ማስታወቂያ። ተመልካቾቻችን ተመልከቱት። ይሄን የአፋልጉኝ ማስታወቂያ ከፍ አድርጊው እስኪ። ከየት ነው የጠፋው እንድናነበው? ይሄ ሰውዬ ከየት የጠፋ ይመስላችኋል? የዩኒቨርሲቲ አስተማሪው ቤተሰብ ማስተዳደር ተስኖት ጥሎ ጠፍቷል ነው። የሚዛን ቴፒ ዩኒቨርሲቲ የስነ ዜጋና የስነ ምግባር ትምህርት ክፍል መምህር የሆነው መምህር ቴዎድሮስ ታደሰ ከሚኖርበት አካባቢና ከሚሰራበት ተቋም ከጠፋና ድምፁ ከተሰማ ቆይቷል። ቤተሰቦቹም በጭንቅና በተስፋ መሃል ሆነው በመፈለግ ላይ ይገኛሉ። በማህበራዊ ሚዲያ በተለያዩ ቀን ግለሰቦችና ገጾች አፋልጉን ትብብር እየተጠየቀ ስለሆነ የተለመደው ትብብራችሁን ታደርጉልን ታፋልጉን ጠይቃለን በማለት እንትን ሁሉ አድርገዋል። የስልክ ቁጥር ማንኛውም መረጃ ያላቸው አቅራቢያ ወደሚገኝ ፖሊስ ጣቢያ መረጃ ተብሎ 0923 23 6050 ወይም 09181277 በዚህ ጠቁሙን በማለት የሚዛን ቴፒ ዩኒቨርሲቲ ቴፒ ካምፓስ እባካችሁ አፋልጉን ይላል። እጅግ ያዘንኩት እንግዲህ አሁን የጋዲዎቹ የተባለው አይነት ነገር ተዛማጅነት ስላለው ነው። በኢትዮጵያ የዩኒቨርሲቲው መምህር ራሱን ማስተዳደር ተቸግሮ ተርቦ ትናንትና አርቲስቱ ራበይ ሲል አሳይተናቸዋል። ትልቅ የተከበረ አርቲስት ራበይ ምን ላድርግ ሲል እንደሰማችሁት ነውና የዩኒቨርሲቲው መምህር ደግሞ ራሱና ቤተሰቡን ማስተዳደር ሲያቀተው የወሰደው አማራጭ በቃ እስከዚህ ድረስ ደርሷል። ይሄን እንግዲህ የነገረን የሚዛን ቴፒ ዩኒቨርሲቲ ነውና ይህንን መምህር የተመለከታችሁ ባካችሁ አፋልጉን ይላልና ሀገራችን ምን ደረጃ ላይ እንደደረሰች የምንመለከትበት ነው። ገና የወጣቶችን ድምፅ እንሰማለን። ይሄ አፋልጉኝ ማስታወቂያ ስለሚቀድም ነው ብዬ ነው መቲ። መልካም እንግዲህ በጣም ያሳዝን። ይህንን ካን ዘንዳ መቲ ትናንትና በጣም ተስፋ ሰጭ ነገር ተመልክተናል። ከዛ በፊት ግን እንትናን ስለ ሳልሳዊት በተመለከተ ጋዜጠኛ ሳልሳዊትን በተመለከተ አካልን ነፃ የማውጣት ክስ ተመስርቷል። ሃቤስ ኮርፐስ ማለት ነው። ሪፖርት እንደዘገበው ስለ አርሲ ክርስቲያኖች እልቂት በይፋ በመናገሯ ምክንያት የታሰረችው ጋዜጠኛ ሳልሳዊት ባይነሳኝ ለማስፈታት ትናንት አካል ነፃ የማውጣት ክስ ተመስርቷል። አካል ነፃ የማውጣት ክስ ማለትም ሃቤስ ኮርፐስ ማለት አንድ ሰው ያለ ህግ አግባብ ወይም በህገ ወጥ መንገድ ሲታሰር ወይም ሲታገት ወይም የመንቀሳቀስ መብቱ ሲገደብ ከስር እንዲፈታ ለፍርድ ቤት የሚቀርብ የፍትሐ ብሔር አቤቱታ ነው። አካልን ነፃ የማውጣት ክስ ወይም ሃቤስ ኮርፐስ የሚመሰረተው አንድ ሰው በቁጥጥር ስር ውሎ በህግ የተቀመጠው የ48 ሰዓት ገደብ ውስጥ ፍርድ ቤት ሳይቀርብ ሲቀር ነው። ጋዜጠኛ ሳልሳዊት ባይነሳኝ ከታሰረች ሳምንት ቢያልፋትም እስካሁን ፍርድ ቤት አልቀረበችም። ጋዜጠኛ ሳልሳዊት ባይነሳኝ በኢትዮጵያ ሚዲያ ዘርፍ እና በማህበራዊ ሚዲያ መድረኮች ላይ በንቃት የምትንቀሳቀስ ታዋቂና ጎበዝ ጋዜጠኛ ናት። በሙያ በሀገር ውስጥ የብዙሃን መገናኛ ተቋማት ውስጥ የሰራች ሲሆን በአሁኑ ወቅት ደግሞ በማህበራዊ ሚዲያ በምታስተላልፋቸው ትምህርታዊ መልእክቶች በሰፊው ትታወቃለች። ስለ ኢትዮጵያ አንድነት በርካታ ሀሳቦችን ታጋራ ነበር። ሰላምን፣ መደጋገፍንና የሀገርን ታሪክ የሚያንጸባርቁ መልእክቶችን በምታዘጋጃቸው ቪዲዮዎች በማስተላለፍ ትታወቃለች። ጋዜጠኛዋ የታሰረችው ስለ አርሲ ክርስቲያኖች እልቂት በይፋ በመናገሯ ምክንያት ነው። የታሰረችው በአዲስ አበባ ማዕከላዊ ፖሊስ መምሪያ እስር ቤት ነው። አድራሻዋም በአራዳ ክፍለ ከተማ ፒያሳ ይገኛል። የምትችሉ ጠይቋት ተብሏል። እና እንግዲህ መቲ ይሄንንም ሲያሳርገው ቅድም ባልደረባችን ፋሲል ጋዜጠኛውም ታሰረ፣ ቄሱም ታሰረ፣ መምህሩም ታሰረ፣ ሐኪሙም ታሰረ፣ ፖለቲከኛውም ታሰረ፣ ነጋዴውም ታሰረ።
እንግዲህ ማን ቀረ? ፓስተርና ኡስታዝ እያቀሳሰረ አጭሬ ብሎ ማለት ነው። የቀረው ፓስተሩና ኡስታዙ ነው። ሁሉም ታስረዋል ማለት ነው። ሃቤስ ኮርፐስ ተመስርቷል አካል ነፃ ማውጣት። ምክንያቱም በ48 ሰዓት ውስጥ ፍርድ ቤት አልቀረበችም። አሁን ወደ 10 ቀን ሆናት። እንግዲህ 11 ቀን ሆናት። በዚህ አጋጣሚ እኛም የምንደግመው ጎበዝ ጋዜጠኛ ነች፣ ጠንካራ ጋዜጠኛ ነች፣ ሀገር ወዳድ ነች፣ ሚዛናዊ ነች፣ ቁጥብ ነች፣ ጨዋ ነች እና እንዲህ አይነት የህሊና ሰዎችም ማበረታታት ስላለብን የምታውቋት በተለይ የመዲናችን ልጆችም ሌሎችም እየሄዳችሁ እንድታበረታቷት እንድትጠይቋት እኛም አደራ እንላለን። በኢትዮጵያ ህግ ተቀይሮ ካልሆነ በስተቀር ጋዜጠኛ በፍትሐ ብሔር ነው የሚከሰሰው፣ ታስሮ ሳይሆን ደግሞ በውጭ ነው የሚከሰሰው የሚል ህግ ወጥቷል። ግን ሳናጣራ እናስርም እንኳን ማለታቸውን ይቅርና ይሄንን እየጨፈላለቁ ነው። እንግዲህ የኛን ጋዜጠኞች እነ ጎበዜ ሲሳይን ሌሎቹንም የምናውቃቸው እነ ዳዊት በጋሻውን እነ ገነት አስማማው ሁሉንም ጥርቅርቅ አድርጎ ከየመንገዱ ነው እያገተ የወሰደው እንጂ ጋዜጠኛ በፍትሐ ብሔር ሳይታሰር ቤቱ እያለ ነው መከሰስ ያለበት የሚል ህግ በኢትዮጵያ ውስጥ አለ። እና አሁን ደግሞ በዚህ አካልን ነፃ የማውጣት እንቅስቃሴውን እንኳን ተጀመረላት። ጋዜጠኛ ናት። በውጭም በጋዜጠኝነት በሙያም ብዙ ሰው የሚያውቋትም አሉ። ኢንተርናሽናል ሚዲያዎች ላይም ዘገባ እየተሰራላት ነው ያለው። ስለዚህ የሚያደርጉትን እናያለን። ያ ከእንግዲህ በዕለቱ ከያዝናቸው ዋና ዋና አጀንዳዎች አንዱን ለማንሳት ያህል በትናንትናው ዕለት መቲ የአውሮፓ የህግና የፍትህ ማዕከል ኢትዮጵያን ከሷል። ለተመድ ነው ክሱ የቀረበው። በእውነት በጣም ደስ የሚል ነገር ነው የሰሩት ልዑል ዶክተር አስፋወሰን አስራተ ካሳ። በጣም ፓሪስ በተደረገው ስብሰባ ላይ ከቅዱስ ጊዮርጊስ ቤተክርስቲያን መስራችና አስተዳዳሪ ከሆኑት መነኩሴ ጋር ተገኝተው በዛ ላይ በኦርቶዶክስ እምነት ተከታዮች ላይ በኢትዮጵያና በክርስትና ሃይማኖት ላይ በአማራ ተወላጅ ህፃናት ሳይቀሩ ላይ እየደረሰ ያለውን ግፍ በሚገርም ሁኔታ ነው ያብራሩት። በጣም ትልቅ ስራ የተሰራበት ዕለት ነው በትናንትናው ዕለት። ይህንንም እየተባባሰ የመጣውን ጉዳት መልክቶ ለተመድ የዘር ፍጅት መከላከል ቢሮ ጥሪ ቀርቧል በትናንትናው ዕለት ከዛው ከአውሮፓ የፍትህ ማዕከል እና በዚህ በፓሪሱ መድረክ ላይ ዶክተር አስፋወሰን አስራተ ካሳ የተናገሩትን የ18 ደቂቃ አካባቢ ነው ያቀረቡት። ግን እኛ እንዲሁ ለእናንተ የ1 ደቂቃ ተኩል የ2 ደቂቃ ሃይላይቷን ለማሳየት ያህል እስኪ መቲ እናሳያቸው። With residents in Addis Ababa, danger looms throughout Ethiopia. With residents in Addis Ababa in constant fear of being displaced, arrested, abducted, or killed. This is a continuation of the state emergency declared in August 2023. Genocide Watch reports in the Amhara region in 2024, regional forces arrested thousands of people in a campaign of mass arbitrary detentions targeting the individual Amharas. While hundreds were released in 2025, thousands remain, and we do not know what their fate will be. 4,678 schools have been damaged or destroyed. Only 21% of children in the Amhara region attend school. The Center for International Policy Studies, CIPS, Ottawa, said in January 2025, concluded that the targeting of schools and educators in the Amhara region shows a pattern of targeted human atrocity, typically associated with war crimes, crimes against humanity, and crime of genocide. This state action compounds extrajudicial killings, state and non-state enforced disappearances, and mass detention of ethnic Amhara individuals. In my estimation, ladies and gentlemen, this is a form of genocide. Yes. እንዲህ አይነት ሰዎች ያስፈልጉናል።
እንዲህ አይነት ጀግናዎች ያስፈልጉናል። በዓለም አደባባይ በዓለም መድረክ በወገኖቻችን በሀገራችን ላይ እየተፈጸመ ያለውን ግፍ ዘርን ባመከለ መልኩ ሃይማኖትን ማዕከል ባደረገ መልኩ እየተፈጸመ ያለ የጅምላ አስርን የጅምላ አፈሳን ግድያን ጥቃትን በዓለም አደባባይ ያለ ህግ ከህግ ውጭ የሚደረጉ አፈናዎችንና ግድያዎችን የሚያጋልጡ እንዲህ አይነት ሰዎች በተለይ በአሁኑ ሰዓት ላይ የአማራ ህዝብ ወኪል ባጣበት ጊዜ የተለያየ ነገር ቤተክርስቲያን ድምጽ ባጣችበት ጊዜ በዓለም አቀፍ መድረክ ማለት ነው በውስጥ አይደለም እንዲህ አይነት መነቃቃት አለባቸውና እኔ በጣም በፊትም ድሮም እናቃቸዋለን መቲ አብረን ነው እንደሚያገኘናቸው ጀርመን የዛሬ ወር አካባቢ ብዬሽ ነበር ባክሽ ፈልገሽ ቃለ ምልልስ አድርጊያቸው ስልሽ ነበር ያው ስልካቸውም ስላለሽ ብዬ ነበር ያኔም አይተነዋል የጻፏቸው መጽሐፍ የተወሰኑትን ለማንበብ ሞክረናልና በጣም በእውቀት የተሞሉ ጎበዝ ደፋር ቀጥተኛ ሰው ናቸው እንግዲህ ተመልከቱ እየተፈጸመ ያለውን በተለይ በአማራ ህዝብና በኦርቶዶክስ ቤተክርስቲያን ላይ እየተፈጸመ ያለውን ነገር ነው ያደረጉት ይሄ ነገር ደግሞ ዝም ብሎ አይደለም የአውሮፓ ፍትህ ማዕከል ነው የቀረበው ያ ደግሞ ለተመድ የዘር ፍጅት መከላከል ቢሮ ነው የቀረበው ኢቭን ምርጫ በሚካሄድበት በዚህ ወቅት እንኳን ነው የተባለው በአንድ ወቅት እዚህ ምርጫ ያሉት ይላሉ በሌላ ወቅት ክርስቲያን ኦርቶዶክሶችን እየገደሉ ነበር ቀብር ያደረጉ ኦርቶዶክሶች እያለቀሱ ነበር ወገኖቻቸውን እየቀበሩ ሲቪሎች ከመኖሪያቸው እየተፈናቀሉ እየተሰደዱ ነበር በዚህ ግን ምርጫ በሚል ነገር እየሸፈኑት ነበር ግድያው በተደጋጋሚ ያነጣጠረ ነው ኦርቶዶክሳውያን ላይ አማራዎች ላይ በቅርቡም ተደርጓል ይያሉ ጠቅላላ አጠቃላይ ያሉት ነገሮች ነው በ18 ደቂቃ ውስጥ በ19 ደቂቃ ውስጥ ያቀረቡትና ይህም አቤቱታቸው ለተመድ የዘር ፍጅት ቢሮ አቅርቧል የአውሮፓ ፍትህ ማዕከል በዋዜማው ሳይቀር በምርጫ ዋዜማ በርካቶች መገደላቸውን ከስም ከየቦታ ከተቀበሩበት ቦታ ሰፈራቸው ከተቃጠለበት ቦታ ሁሉ እየጠቀሰ ነው ለተመድ የዘር ፍጅት ቢሮ እንዲቀርብ የተደረገው እና ቤተክርስቲያን መዘረፋቸውን የተለያዩ ነገሮች ብዙ ነው ዝርዝሩን ታውቁታላችሁ ስለናረግብና ዋናው ትልቅ ነገር የተግባር ሰው ሆነን እንገይ ስንል እነ ኢፓክን ስናመሰግናቸው የለንደን ፋኖችን ስናመሰግናቸው እንደዚህ ነው አያችሁ አሁን ደግሞ እንደያያችኋቸው ዶክተር አስፋወሰን አስራተ ካሳ እጅግ በሚገርም ሁኔታ ትልቅ ኢምፓክት ያለው ለተመድ የዘር ፍጅት መከላከል ቢሮ ቢያንስ ሪፖርት ተደርጎን ነገ ጧት ፍርድ ቤት የሚታይ ነው ይሁሉ ፋይል ነገ ጧት የሚደረግ ነውና አንዳንድ ጊዜ እንደዚህ ወጣ ብለን መስራት አለብን በዲያስፖራው በተለያየ አካባቢ ያለን አንድነታችንን በማጠንከር የተግባር ስራ ላይ መሰማራት ይሄ በጣም ትልቅ ተስፋ ሰጭ ነው ትልቅ ስቴፕ የሚደረግ ነው እኔ በአድማጮቻችን በተመልካቾቻችን ስም ኢቭን እየተሰደደ እየተገደለ ባለው የአማራ ህዝብ ስም በኦርቶዶክሳውያን ስም ሁሉ ለሉል ዶክተር አስፋወሰን አስራተ ካሳ ትልቅ ምስጋና ነው የማቀርበው ትልቅ ስራ ነው የሰሩት ልክ ነው ደረጀ እስቲ በኋላ እንመጣበታለን ኢሊት የተባሉ ተማር የተባሉ በኢንተርናሽናል ዓለም አቀፍ ትላልቅ መድረክ ላይ ያሉ ሰዎች ቢሰሩ ምን ያህል ተደማጭነትና ምን ያህል ለውጥ ሊያመጡ እንደሚችሉ አንድ ትልቅ ማሳያ ነው እንግዲህ ክቡር ዶክተር ሉል አስፋወሰን አስራተ ካሳ በኢትዮጵያ ውስጥ ያለውን ነገር በሃይማኖትንም መሰረት በማድረግ በአዲስ አበባ ውስጥ ያለውን ራሱ የመፈናቀል በአማራ ክልል የተዘጉ ትምህርት ቤቶችን በአርሲ ላይ የሃይማኖትን መሰረት አድርጎ የሚጨፈጨፈውን ማህበረሰብ አጠቃላይ በሀገሪቷ ውስጥ ያለውን ነባራዊ ሁኔታ ሪፖርት እየጠቀሱ አባሪ አድርገው በሌሎች ቦታዎች ላይ የወጡትን ነገሮች ሁሉ በአጠቃላይ ያንን ሁሉ ደምረው ጄኖሳይድ አለ ነው አሁን ጄኖሳይድም አለም አይደለም ይሄ ጄኖሳይድ ሊታይ ይገባል በደንብ አረጋግጦ ይሄ ጄኖሳይድ ነው ይሄ ጄኖሳይድ ተሸፍኗል እንደውም እንትን ነው የተሸፈነው ነው የሚለው በዚህ የአውሮፓ በተለይ ያው ጀርመን ነው የሚኖሩት እንደምታውቁት ከቀረበ ውስጥ ኢትዮጵያ ውስጥ እየተፈጸሙ ያሉ ጥቃቶችን የተመለከተ ገለጻ የአውሮፓ የህግና ፍትህ ማዕከል ከቀናት በፊት ሽስትራስቡርግ ፈረንሳይ በሚገኘው የህብረቱ ምክር ቤት በጎን በሚካሄድ መድረክ ኢትዮጵያውያን ላይ እየተፈጸመ ስላለ ወከባና ጥቃት ይላሉ ችቤል እንደሚያዳምጥ አሳውቆ ነበር በቀጠሮ መሰረት ነው እንግዲህ የመድረኩ
ዋነኛ ተናጋሪ ልዑል ዶክተር አስፋወሰን አስራተ ካሳ በተለይም በዝምታ የሚፈጸመው የአማራ ስቃይ በሚል ርዕስ በዝርዝር ነው ገለጻ ያደረጉት። ዶክተር አስፋወሰን ይህንን እሳቸውን ማስተዋወቅ የጀመሩት መድረኩን ከጋበዙት የአውሮፓ ምክር ቤት አባላት አንዱ ባደረጉት የመክፈቻ ንግግር ኢትዮጵያ ውስጥ በአንድ አቅጣጫ ብቻ የእርስ በርስ ጦርነት ያለ ይመስለኝ ነበረ። ያ ማለት አገሩ ሁሉ በጦርነት መታመሱን ነው እንግዲህ የሚያሳዩ ያሉ ሲሆን ከሚደርሷቸው መረጃዎች ግን ጥቃት፣ ግጭቱ በየቦታው መሰራጨቱን መረዳታቸውን ተናግሯል። የምክር ቤቱ ተወካይ ማለት ነው። ስለዚህ የአፍሪካ ህብረትን ጨምሮ በርካታ ዓለም አቀፍ ተቋማት በምናስተናግደው ታሪካዊ ሀገር ኢትዮጵያ የግለሰቦችና የሀገር ደህንነት አሳሳቢ ደረጃ ላይ መሆኑንም በግልጽም ይህ ሁሉ በቂ የመገናኛ ብዙሃን ሽፋንና ትኩረት እንዳላገኘም አመልክቷል ይላል። ይሄ ድምፅ ቀላል ድምፅ አይደለም። በዚህ አጋጣሚ ዶክተር ልዑል አስፋወሰን አስራተ ካሳ በጀርመን ሀገር በጣም የተከበሩ የሉላን ቤተሰብ ብቻ ሳይሆን በጽሁፋቸው በፖለቲካ አናሊሲሳቸው በጀርመንኛ በሚጽፏቸው አብዛኞቹ መጽሐፍ ማህበረሰቡ በጣም ነው የሚያከብራቸው። እንደውም የመጨረሻው ሳይሆን ከመጨረሻው በፊት ያለው መጽሐፍ ሲመረቅ ራሱ ፓላስ ውስጥ ነው የተመረቀው። ጀርመኖቹ መጽሐፍታቸው የሚነበብ እሳቸው የሚቀርቡ ከሆነ ከ2 ሰዓት በፊት ሄደው ነው የሚሰልፉት እሳቸውን ለማየትና ለማዳመጥ። እንዳለ ጽሁፋቸው፣ ንግግራቸው ጠቅላላ በጣም የሚደንቅ በቃ ይሄንን ሌላ ሰው ከጀርመኖች ውጪ ይሄንን ሊጽፉ አይችልም ብለው ሁሉ ብዙ ትችቶች ተነስተው ከዛ በኋላ ራሳቸው መሆናቸው ሲታወቅ እንዴት ነው እንደዚህ አይነት የቋንቋ ምጥቀት በጀርመንኛ እንዴት አይነት የፖለቲካ አቅም ብለው የሚደነቁባቸው። እሱ ብቻ አይደለም፣ አሁን የሰማችሁት የእንግሊዝኛ ተራ እንግሊዝኛ አይደለም፣ የእንግሊዞች የሮያል ፋሚሊ ቋንቋ ነው የሚናገሩት። ይሄን የምናገረው ቋንቋው ትልቅ ነው ምናምን ማለት አይደለም። አንደኛ እንግዲህ ትላልቅ ቦታዎች እስከ ኬምብሪጅ ድረስ ብዙ ትምህርትን የቀሰሙ ሰው ናቸው። ሁለተኛ በቢቢሲ ላይ እንዲሁም በሬዲዮም በቻናል 4 ላይ በየጊዜው በፖለቲካና ነባራዊ ሁኔታዎች ላይ እየተጠሩ የሚቀርቡ የተከበሩ ፖለቲከኛና ግዙፍ ግለሰብ ናቸው። እኚህ ግለሰብ በዚህ ቦታ ላይ መናገር ማለት ተቀባይነት ማግኘቱን ብቻ ሳይሆን ከመቼውም በላይ ይሄንን ጩኸት በከፍተኛ ወደ ትላልቅ ቦታዎች የማድረስ ስራ ነው የተሰራው። ስለዚህ ምናልባት እሳቸውን እያመሰገንን እኔ እንግዲህ ደውዬላቸው ለቃለ መጠይቅም እጋብዛቸዋለሁ። እንደማገኝም በቀደም መክሮ ነበር። ትንሽ ስራ ይበዛባቸዋል። ከዛ ውጪ ይዘናቸው ልንመጣ እንችላለን። ከዛ ውጪ ግን እኔ የእሳቸው እንዲህ ያሉ ትልቅ ሰው በዚህ ጉዳይ ላይ ይህንን ሁሉ ተዘጋጅተው ብዙ ስራ ሌላም ሰርተዋል። ባይዘው ያልቀረቡ ብዙ ስራዎች ይሄ እንደው አንዱ ብቻ ነው። በዚህ ደረጃ ወጥተው ለኢትዮጵያ ድምፅ ሲሆኑ ሌሎች በተለያየ ኢንተርናሽናል መድረክ ላይ በኪነ ጥበቡ በአርቱም እስከ ናሳ ድረስ ኢትዮጵያኖች አሉ። ኢትዮጵያዊነት ማለት ምን ማለት ነው? የኢትዮጵያ በዚህ ደረጃ ሲጨፈጨፍ ዝም ማለት እነዚህ ቦታዎች ላይ ስግደው በእውቀትም በታሪክም አጋጣሚ በእግዚአብሔር ፈቃድም እዛ ቦታ ላይ ቀርቦ ተገኝቶ ምንም በዚህ ጉዳይ ላይ ስለ ኢትዮጵያ አንዳችም ነገር ሳይሰሩ ዝም ብሎ ማለፍ ያስጠይቃልና ሌሎቹን ኤሊቶች የሚያነቃ ቢሆን በጣም ደስ ይለኛል። ደረጀ ትክክል። እና እንግዲህ ያው ወንድማገኝ ወይ አንቺ በቅርቡ አለበለዚያ ደግሞ እኔ እሞክራለሁ እንደምናቀርባቸው ለአድማጮቻችን ቃል እንገባለን። እንደዛ እናደርጋለን። እንደምንም ብለን ለመጋበዝ እንሞክራለን። በጣም እናመሰግናለን። አሁንም በድጋሜ በጣም የሚያሳዝነው መቲ ትናንትና ሪፖርት በቀረበበት ጊዜ ከአርሲ ሸርካ የተሰማው ዜና ነው። ቪዲዮውን አናቀርበውም ተመልካቾቻችን። በትናንትናው ዕለት ይሄ መረጃ እየቀረበ ባለበት ሰዓት ላይ ይሄ ሂሪንግ እየተደረገ ባለበት ሰዓት ላይ በምስራቅ አርሲ ዞን ሸርካ ወረዳ በሚታና ጋዶ ቀበሌ በእርሻ ማሳ ላይ እንዳሉ ከነ በሬዎቹ ታግተው የነበሩት የጋዶ ማርያም ቤተክርስቲያን አገልጋይ ቄስ አባይነህ ጠብቄ በአሰቃቂ ሁኔታ ታርደው ተጥለዋል። በትናንትናው ዕለት ቀብራቸውንም በቪዲዮ ለማሳየት ሞክሬያለሁ። በሌላኛው ቻናል በዛ አካባቢ በተደጋጋሚ ነው እየተደረገ ያለው። ካሉት እንደምታውቁት እዚህ ወረዳ ውስጥ ካሉት 37 ዞን ውስጥ ካሉት አብያተ ክርስቲያናት አገልግሎት እየሰጡ ያሉት 11 ብቻ ናቸው እንደምታውቁት። እና ትናንትና ካህን ተገድሎበታል፣ ታርዶ ማለት ነው። በጣም የሚያሳዝን ነገር ነው። ይቀጥል። የተዘራ ሁሉ የሚታጨድበት ሩቅ አይደለም ለማለት ነው ተመልካቾቻችን። አሳዛኝ ነው። ኢትዮጵያን ክስ በልጆቹ አማካይነት ለኢንተርናሽናል
ኮሚኒቲው በኦርቶዶክሳውያን በአማራዊ በሌላው ላይ እየተደረገ ያለውን ነገር ልጆቿ እያሰሙ ባለበት ዕለትም ግድያው አልቆመም የሚለውን እንድትይዙት ነው ተመልካቾቻችን። ይህ ከሆነ ዘንዳ ወደ ሌላ ጉዳይ ለመግባት መቲ ቅድም ስንናገር ነበረ እንዴት ነጋዴዎች እየተፈናቀሉ የዩኒቨርሲቲ መምህሩ መኖር አቅቶት እንደጠፋ አፋልጉኝ እያለ ኑሮ ኢትዮጵያ ውስጥ እንዴት እንደከበደ እና ወደ ሌሎች ወደ አማራ ክልል አጀንዳዎች ከመግባታችን በፊት አንዲት ኢትዮጵያዊት ወጣት ያሉ ከተማ ላይ ደግሞ ያለው ወጣት ተስፋ ቢስ አደረጉት። ለዚህ ነው እስከዚህ ድረስ እዛ አዲስ አበባ ሆና ነው ይችላል በቃ ቆረጠች በራሷ ህይወት አስጠላት። ለዚህች ልጅ ህይወት አሁን ምንድነው? ብዙዎች ራሳቸውን አጠፉ የሚል ዜና መስማታችን ሊገርባቸው አይገባም። ለዚህ ነው ተደራጅቶ ከመታገል ውጭ ሌላ አማራጭ የለም። ተደራጅቶ ተነጋግሮ ለውጥ ከማምጣት ውጭ ምንም አማራጭ የለው። እስከዚህ ደረጃ ድረስ ህዝቡ ወጣቱ የተማረረ ስርዓት ነው። ከፈለካናና አንድ የጨርሰን በረሃብ አትግደለን፣ በተስፋ ማጣት አትግደለን፣ በሐሳብና በጭንቀት አትግደለን። ከላይ ሰማዩ ናስ ሆነባቸው ኢትዮጵያ፣ ከታች ምድሩ ምድጃ ሆነባቸው። ከመቼውም ጊዜ የከፋ ጊዜ ከመቼውም ጊዜ እኔ አንዳንድ ሰዎች ደውለው ምን ይሉኛል? በእውነት መቲ በጣም እግዚአብሔርን ከእውነት ነው የምነግርሽ እኮ ምን እንደሚል ታውቂያለሽ? ንግድ ያዳት በወያኔ ጊዜ ደህና ነበረ ይላሉ አንዳንዶቹ። እንደ ያኔማ ቢዝነስ በደንብ ዝሰራ ነበር። ደግሞ አንድ ሁለት አይደለም የሚነግሩ ሁሉ እንደ ያኔ በቃ ሞተ ይሉሻል። ካሁን በተለይ አንደኛ የሰሜኑ ጦርነት የመጣ ጊዜ ሞተ ስለመሰለን ጦርነቱ ሲያቆም ይነሳልናል ብለን ተስፋ አድርገን ነበር። ይበልጥ ሞተ፣ በዛ ላይ ደግሞ ገደለን ይሉሻል። በሌለ ስራ ግብር እና አጠቃላይ ሞተ ሁሉ ነገር ይሉሻልና አንዳንዶቹ ኮንፌስ ማድረግ ጀመሩ። አይገርምሽ? በእውነት የምነግርሽ ይሄን እግዚአብሔር ምስክሬ ነው። በየቤቱ ነው እየገባ ያለው። በየቤቱ እኮ ነው ያልገባበት የለም። አዎ በቃ እንደዚህ አሉ። ሰው እንደዚህ እያለ ነው አብዛኛው ማለት ነው ለኛ እየደወለ እና ይሄ ነው እየታየ ያለው። አሁን እነሱ ይሄ መንግስት ያው አደገኛ አረመኔና ጨፍጫፊ ስለሆነ ለከተማ ሳይሆን ለጫካ ነው የሚሆነው። ለጫካም ራሱ አይመጥንም። እዛም ያሉትን ዱር አራዊቱ ምናምን ይጨፈጭፋል። ምንም ርህራ የለውም። ይሄንን ጨፍጫፊነትና አረመኔነት ይዞ ቤተመንግስት ገባ ይሄው። ስለዚህ አሁን በተቀናጀ መልኩ አንዴ በድሮን አንዴ ምናምን ህዝቡን ይጨፈጭፍና መሬት ላይ ደግሞ አገር እንዴት ማስተዳደር እንደሚገባ እኩልነት ምን እንደሆነ የሰው ልጅ ያለውን ዋጋ ምናምን አያውቅም። በቃ አረመኔ ነው። አረመኔ ስለሆነ ጨፍጫፊ ስለሆነ እና ሲስተሙን እኮ አቦካው እኮ ምንም እኮ ሀገር እኮ የሚሸት ነገር እኮ የለም። ምንም ስርዓት የሌለው ሀገር፣ ምንም ስርዓት የሌለው ማንም የጎበዛ አለቃይትም ቦታ ምንም የሚያደርግህ የመጡት ሰዎች በየክፍለ ከተማው በየምናምኑ እንደልባቸው በራሳቸው ህግ የሚተዳደሩ የጫካ ሰዎች ምንም አይነት ህግና ስርዓት የሌላቸው እውቀት የሌላቸው መሀይማን፣ በዚህ ላይ ደግሞ ለሰው ልጅ ርህራሄ ምንም የሌላቸው። ለዚህ ነው ህዝቡን እኮ በቃ እንትን እያሉት ነው። መሄጃ የትንሽሽ እያለ ነው ሰው ከተማ ውስጥ ለሚኖር ማህበረሰብ በስርዓትና በህግ ለሚተዳደር ማህበረሰብ የማይመጥን ስርዓት የጫካ ስርዓት ነው ይዞ የመጡት። ጫካም እኮ አውሬው እኮ ማታ የሚወጣው ማታ፣ ቀን የሚወጣው ቀን በተፈጥሮ ህግ ነው የሚተዳደሩ። እነዚህ ምንም ውስጥ የሉበትም። ስለዚህ መሰደድ የት ልሄድ ምናምን አይደለም። ይሄን ሀገር ሪክሌም ማድረግ ነው። ሀገርን መልሶ የራስ የማድረግ ትግል ነው መቀጠል ያለበት እንጂ እያንዳንዱ ቤት ገባ። አሁን አንድ ቪዲዮ እያየው ነበር በቀድ ባለፈው እናንተን አንነካችሁም አማራውን ብቻ ነበረ ምን መታው እያሉን ዝም ብለን ነበር። አሁን ወደኛ መጡ ይላሉ። መጀመሪያ የሰው ልጅ እኩል ነው። በጣም ነው የሚያሳዝነው። እና አማራው ብቻውን ቢመታ እኛን ተርፋለን ብሎ ዝም መባል ያስፈልጋል? ይሄ ሀገር የጋራ ነው። በጋራ ጥሩ ሀገር ካልተገነባ አንዱ ሞቶ ሌላ የሚቀርበት ሁኔታ የለም። ዋናው ነገር ገዳዩንና ጨፍጫፊውን ተደራጅቶ ማቆም ካልተቻለ ይሄው በየቤቱ ለቅሶ በለቅሶ ነው። ይሄው እንደምታየው በቃ ኃይልን አሰባስቦ መታገል ነው። እንደው መቲ በጣም ጥሩ አይዲያ ነው ያመጣሽው። ይሄን ቪዲዮ ትንሽ ነው ማየት አለባቸው አድማጮቻችን። ያው ልላክልሽ ትክክል ይዤዋለሁ። እንደውም እኔ ገርሞኝ ለታሪክ ነው ያዘንኩት። በሌላ በተናጋሪ ነው ራሱ ያዘንኩት እና የህዝባችን አመለካከት አንድ የአማራ ላይ ያላቸውን ጥላቻ እናይበታለን። ሁለት የሌላውስ አመለካከት። እስኪ ቪዲዮውን ይስሙት አድማጮቻችን። እኔ ያው
ያው ማህበረሰባችን የዋ ነው ከችግሩ አንፃር ነገሩን በደንብ ሳይረዳው ማንቃት አለብና የተሳሳተ እንዲያስቡታው በቃ ያኮ ነው የአፓርታይድ ነገር ወይም እና ሂትለር ያደረጉትን እኮ ነው እየተደረገ ያለው እየመረጡ አይደለ ቀስ በቀስ በኋላ የሚጮህ እንኳን እስከማይኖር ድረስ ብቻህን መጨረሻ ላይ ይገሉሃል። ልክ ነው። ስለዚህ መንቃት ያስፈልጋል። አማራው ላይ ነው እንጂ እናንተን አናገላችሁ ብለው አዘናጉን እኮ ነው የሚለው። አዎ አዘናጋ አማራው ይገደል ዝም አሉ። ይሄን እኮ ነው የሚጫወትና አንድ ለአማራ ያላቸውን ጥላቻ ትመለከቻለሽ ምን እያሉ እንደሚያወሩ ሁሉ አማራው ነው የምንመጣው። ትክክል። ይህን ከአንድ ዘንዳ መቲ አንድ ዛሬ ኢቲቪ እና አብይ እያሳቁኝ ነበረ። ዞሮ ዞሮ በኋላ እንትን እናደርገዋለን። ትናንትና በፓሪስ የጄት ስብሰባ ላይ ጠዋት እንዳሳየናችሁ ተመልካቾቻችን አድማጮቻችን ከአፍሪካ ኬንያ እና ግብጽ ተጋብዘው ነበረ። ያ ብቻ አይደለም። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በናይል ወንዝ ላይ የተገነባ ባለው የታላቁ ህዳሴ ግድብ ዙሪያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለካይሮ አቋም ላሳዩት መረዳት አገራቸው ያላቸውን አድናቆት መግለጻቸው ተዘግቧል። በእነ አልጀዚራ በእነ ሚድል ኢስት እና ቃላት ያጥረኛል ነው ያሉት አልሲሲ ለትራምፕ እና ትራምፕ በህዳሴው ግድብ ጉዳይ ግብጽ ተጎድታለች ከጎናችሁንም ብለው ነው የተናገሩት። እና ቃል ይሄ የሀገራችን ጉዳይ ነው፣ ሌላ ነገር ነው። የትራምፕ አባባል ትክክል ነው እያልኩ አይደለም። በግድቡ ጉዳይ የሁላችን የሚያገባን ጉዳይ ነው። ግን ግብጾች ምን ያህል በዲፕሎማሲ ጠልቀው እንዲሄዱ ብቻ ነው እዚህ ላይ ማሳየት የፈለኩት። ሌላው ኬንያ ያደረገችውን የጂ7 ስብሰባ ማለት ተመልካቾቻችን እንደነገርኳችሁ በመለስ ጊዜ የምንሳተፍበት በኃይለማርያም ጊዜ የምንሳተፍበት ነው። የዓለም አጠቃላይ ነገሮች የሚወሰኑበት የባለጸጎች ስብሰባ ነው። የብድር ጉዳይ ትናንት እንደተነጋገር ነው። የማናቸውም የእርዳታ ጉዳይ፣ የኢንቨስትመንት፣ የንግድ ጉዳይ ትስስር የሚወሰንበት ትልቅ ስብሰባ ነው። ኬንያና ግብጽ ብቻ ቀድመውናል ጎረቤቶቻችን። ትናንት ይሄን ተችተን ነበረ። ትናንት ይሄን ስለተቸን ተመልከቱ ከህዝብ ጋር በሽሽቅ ብዬ ነው። እንደው የሚገርመኝ ነው ኢትዮጵያ ቴሌቪዥን ዛሬ እያወጣ ያለውን ዘገባ ሁላችሁም ተመልከቱ። የዓለም ዲፕሎማሲ አሁን መድረክ ተዋጽኦ እየጎላ የመጣችው ኢትዮጵያ ይሉና ከዓመት በፊት ኤርዶጋን እዚህ ሲመጣ የነበረውን የጣሊያኗ ስትመጣ የነበረውን ብሪክስ ስብሰባ ላይ የነበረውን ይሄ ፎቶ ምናምን የለም ሰብስበው ወዲያው እንትን ጀመሩ። ይሄንን ሞራሉ ለመገንባት ማለት ነው አብይ ጀመሩ። ተመልከቱ ይሄን ስብሰባ ማለት ነው። አሁን ይሄን ዜና ዛሬ ማቅረብ ምን ያስፈልጋል? ደግሞ ተመልከቱ በዓለም የዲፕሎማሲ መድረክ ተጽዕኖ እየጎዳ የመጣው ኢትዮጵያ ብለው ባትጋበዝም በቅንፍ ጂ7 ላይ ባትጋበዝም ለማለት ብለው የከሰረ ነጋዴ የዱቤይ ደብተሩን ያገላብጣል። መት ታውቂያለሽ ራሱ ነው የሆነው። ነጋዴ ሲከስር አሁን ምንድነው የሚያደርገው? ድሮ አሁን ከስሮ ባዶ ዲካርት ከሆነ ድሮ የነበረው የድሮ የዱቤይ ደብተሩን ያመጣና አይ ይሄን እኮ ነበረኝ እያለ ነው የሚያገላብጠውና የለም ባዶ ጭቁጭ ሆኗል። ትናንት እንዳያችሁት ሩቶ በፓሪስ አብይ በሳሪስ አይተናቸዋል ሲሰሩ። ስለዚህ ያ ነገር በጣም ስለጎዳ ትናንት የእነሱ አክቲቪስቶችን ምላሽ ለመስጠት ሲጋጋጡ ነው ያሉት። ጂ7 ምንድን ነው ምናምን የባለጸጋ ሀገር ዓለምን የሚወስድ ስብሰባ ማለት ያ ማለት ነው። እዛ ነገር ላይ ሳንክሽን እቀባ ምናምን ሁሉ የመጣል አቅም አላቸው በሀገር ላይ ያ እንዴ በሚገባ እንጂ የሀገራቸውን ቢዝነስ ዘግተው ነው የሚመጡት። እንትና ሁሉም ሌሎቹ እርዳታ ምናምን የጎንዮሽ እዛ ላይ አድርገውና ያ እዚህ ቁም ነገሩ ላይ ኖ አታስፈልግም። ቱርክ ራሱ አንድ ሄዶ እኮ አላገኙትም። ታስታውሽ እንደሆነ ኤርዶጋን ለምን ቱርክ ራሱ ለምንድን ነው የመሳሪያ ሸመታ ነው። እነዚህ ሁሉ የምናገኛቸው ሁሉ የኛ እንትን ለመውሰድ ነውና ለምን ይሄን ዛሬ ፈለጉት እያልኩኝ የልጅ ዲፕሎማሲ የህፃን ዲፕሎማሲ ዛሬ ለማከም ሞራሉን ለመጠገን እነ ኢቲቪ እንዲህ አይነት ነገር ሲያደርጉ በጣም እየሳኩ ነበረና ቅድም ይሄን እንመልከተው ብዬ ነው። ዞሮ ግብፅና በተለይ ኬንያ ጎረቤታችን ጥላን ሄዳለች። ሩቶ ሂዷል፣ ጥሎን ሄዷል። በተለይ ማክሮን አሁን ትናንትና ስትመለከት የጂ7 ስብሰባን መቲ ያዘጋጁ አገር መሪ የመጋበዝ ስልጣን አለው የራሱን ሰው። ልክ አንቺ ቤት አሁን ማህበር ብታዘጋጅና የማህበር አባላት ካሉ እኛውም ማህበር አለን እዚህ። እንደዛ አይነት ነው ህጋችን። እኛ ቤት ተራችን ሲደርስ ኢትዮጵያና ኤርትራውያን አንድ ላይ የምንጠጣው ማህበር አለ በአባቶቻችን።
ከማህበር አባላት ውጭ እኔ አዘጋጁ ደግሞ የሚቀርቡኝ ሰዎች ጋብዛሉ የምትያቸው የጂ7 አባል እንደዛ ነው የአገሪቱ አዘጋጁ አገር የቅርብ መሪዎች የሚላቸውን የመጋበዝ መብት አለው ልክ እንደ ሩቶና እንዳልሲሲ በጣም የሞት የሚሆነው ማክሮን ወንድሜ ነው ይላል የሞት እኮ ይኮ ማክሮን ወንድሜ ምናምን ብሎ ብዙ ነገር አድርጎለት ነው እንግዲህ አይ እዚህ ቁም ነገሩ ላይ ቁጭ በል እዛው አርፈህ ሌላው ላይ መተን ፎቶ ማክሮን መጋበዝ በሌሎች አንፃር ማለት ነው በሌሎች የጂ7 አባላት ጋር ምንም የሚያቃቅረው ምንም የሚያጠያይቀው ነገር የለም ዝም ብሎ የሚፈልገው መጋበዝ የሚችል ከሆነ የአብይ ወንድም ከሆነ መጋበዝ ይችል ነበር ማለት ፈልጎ ነው በቃ ስራዬ ብሎ ነው የተወው እንጂ እንዳይሆን ማያረጋው መታየት አይፈልግም ይሄ ሁሉ ክስ እየቀረበበት ያለ መሪ በአገሩ ላይ የሚያደርገው ምን እየተመለከቱ ነው ራሳቸውን አሶሽት ማድረግ አይፈልጉም ከእንደዚህ አይነት ነገር ጋር ለዛ ነው ይሄን ካል ወደ አማራ ክልል ስንገባ መቲ ምናልባት እዚህ ላይ ስለዚህ አሁን ይሄ የወጣው ፕሮፓጋንዳ ማለት ነው የወጣው የዓለም ዲፕሎማሲ መድረክ ተጽዕኖ የጎላ የመጣው በኢትዮጵያ ምናምን ብለው አብይ አህመድ ከነንተና ጋራ ተጨባብጦ ነበር የሚል ነው አይደል ሌላ ከዚህ እንትን ተጨባብጦ ነበር በቃ ከፑቲንም ጋር ተጨባብጦ ነበር እና ይሄን የተጨባበጠ ጀግና ሰው ነው ከማለት ውጪ ሌላ ምንም ነገር የለም በዚህ አጋጣሚ ሌላ አንድ ካርቱን ሳይሆን እንትን ሰርተዋል የዊሊያምን ፎቶ አድርገው G7 ብለው ከስር ግሬድ 7 ብለውት ማለት ነው አይተው ከሆነ አብይን ግሬድ 7 ኬንያን G7 እና በአንዳንድ ሰዎች በኢትዮጵያ የዲፕሎማሲ ችግር ላይ ወይም በኢትዮጵያ ሉዓላዊነት ላይ መሳለቅ ምናምን ብለውታል እኛ አላልንም እኛ ያብይ ገደላችኋት እናንተ ነው እንጂ ጋበቻው ምንና ነው አገሪቷን እየገደላት ነው ይሄ ሰውዬ ከዚህ በላይ ሳያቀብራት ከዓለም መጨረሻ ኋላ ጭራ አርጎናል ከዚህም የበለጠ ሌላ ነገር ሳያጠፋን ባንድነት ቆመን ይሄን ሰው ተው ምንልበትን አደረጃጀትና ትግል መደረግ አለበትና ይሄ ሰው እንጩጭ ነው ማይረባ ነው ከሚለው ነገር ውጪ ሌላ በሀገራችን እንትን ምንለው ነገር የለንም ስለ ሀገራችን ስላሰብን ነው እሱን ምንቃወመው ሲጀምር ተከክል አሁን መት ይሄ የጎላው ዲፕሎማሲ ብለው ያቀረቡት ራሱ የዛሬ አመት 2 አመቱ ብሪክስ ምን አደረገ ብለሽ ብትሄጂው ምንም ነገር የለውም ከታች ያለውም የብሪክስ ነው ይሄ አንድ ነው ኢቭን የራሴን መገበያ እንኳን ፈጥራለሁ ብሎ ነበር አልተሳካለትም የብሪክስ አባል ሀገራት የት እንደሚረግጡ አቅቷቸዋል ብሪክስ አሜሪካ በአይነ ቁራኛ የምታየው ስለሆነ የትም አልደረሰም ሲፈልጉ የአሜሪካን ችሎታ ይፈልጋሉ ሲፈልጉ እዚህ ይመጣሉ ሲፈልጉ ኢራንን ያወግዛሉ ሲፈልጉ እንደዚህ ያደርጋሉና ኢቭን እዛ ውስጥ እንኳን አባል ሆን የሚሉት አብይ አይነት ነገር የት ጋግራቸው መርገጥ እንዳለበት ምንም ያልሰራ ተቋም ነው ሊሰራም አይችልም ያኛው እንግዲህ ኤርዶጋን ነው እንደነገርኩሽ አንዴ እንደውም ፈረንሳይን ጎብኝቶ ወደ ቱርክ ሄዶ ነበር ኤርዶጋን ጋር ለማግኘት ያለ ቀጠሮ ማግኘት አይቻልም ብሎ ነው የተመለሰ ለምንድነው የድሮን ሽያጭና ሸመታ ነው የተለያየ ነገር ነው ራሳቸው ቢዝነስ ነው እታች ያለችው የጣሊያኗ ጠቅላይ ሚኒስትር ነች እሷ አሁን G7 ሀገር ላይ ነች የማክሮን ቅርብ ጓደኛ ነች እንጋብዘው እንኳን አለች ያው ምንም እንትን የለም እና እንዳልሽው መጨባበጥ ካልሆነ በስተቀር አገርን ጠብ የሚያደርግ ለኢትዮጵያ ጥቅም ያስገኝ እንደ ሀገር ጠብ ያደረገ ነገር የለም ከዚህ ያለፈ የለም ከፎቶሾ ያለፈ ዲፕሎማሲ አልተሰራም ለዚህ ነው በመለስና በኃይለ ማርያም ጊዜ ያገኘነው ድል አሁን ማግኘት ያልተቻለው ምናልባት በኢትዮጵያዊነት ላይ ያደረገ ያለው ንግድ እዚህ ላይም እንጨምረው እሱ በኋላ ከንቱ ላይ ልንመጣው ብዬ ነው አይና አይቻለሁ ኤኒዌይ እሺ እንመልከተው አሁን ያው ተመሳሳይ ከንቱ በኋላ የተናገረው ነው መቲ እሱ የተናገረው ነው ቃል በቃል በትላንት ወጥቶ እዛ መድረክ ላይ ጦርነቱ ውጊያው እየከፋ ሲመጣ በተለያየ ቦታ በትግራይም ተናግረናል በአማራ ክልል ያለው ነገር ቀጥሏል አሁን እንትን እናረጋለን ኢትዮጵያዊነትን ማንንም አያሸንፍም ብሎ ተናገረ አዲስ ፕሮፓጋንዳ ጀምረዋል ምርጫ አሸነፍን ብሎ ከተናገረ ጀምሮ እኛ ደግሞ በኢትዮጵያዊነት ስም የተበላ ቁማር ተበልተናል አንዴ ተበልተናል በኢትዮጵያ ስም ካሁን በኋላ ህዝብን ቁማር መብላት አይቻልም የነፈሰበት ፕሮፓጋንዳ ነው ኢትዮጵያን እንወዳለን ሀገራችን እንወዳለን ሁሉም ይወዳል በኢትዮጵያ ስም አንዴ ሆኖላችኋል ተሳክቶላችኋል ከዚህ በኋላ በኢትዮጵያ ስም እንድታርዱን እንድታፈናቅሉን እንድትገዱን አንፈቅድላችሁም ስርዓት እንድታረጉን አንፈልጋችሁም ብሎ ኢትዮጵያ ህዝብ ነቃ ከዳር እስከ ዳር ብርሌ ከነቃ አይሆንም በቃ በኢትዮጵያ ስም በባንዲራ ስም
ስንት ሸፍጥ እንደሰራችሁ እናውቃለን። በአረንጓዴ ቢጫ ቀዩ ስም በሀገራችን በኢትዮጵያ ስም እምዬ እያላችሁ ብዙ ቁማር ሰራችሁ። በኢትዮጵያ ስም ብዙ ደም አፈሰሳችሁ። ብዙ ወንጀል ፈጸማችሁ። ካሁን በኋላ ኢትዮጵያ ማታለያ አትሆንም። ማን ብትመለከች እዚህ ጋር የተጻፈውን ኮሜንት ከስር ገብተሽ ቲቪ ላይ የስድብ ናዳ ነው። የት የምታውቃትን ኢትዮጵያ ምናምን። በኢትዮጵያ ስም ካሁን በኋላ ማጭበርበር ህዝቡ ከሊቅ እስከ ደቂቅ ከትንሽ እስከ ትልቅ ነቄ ብሏል። የተበላበት ቁማር። ሌላ ጨዋታ ፈልጉ፣ ሌላ ጨዋታ ፈልጉ። ኢትዮጵያ አትፈርስም፣ ማንም አያሸንፈንም፣ ኢትዮጵያ አትሸንፍ። አበቃ። የለም ኢትዮጵያ በኢትዮጵያ ስም ዘረኝነትን እያራመዳችሁ ስንት ነገር እንደፈጸማችሁ እናውቃለን። በኢትዮጵያ ስም መታችሁ ኦርቶዶክስን ለማጥፋት፣ አማራውን ለማጥፋት፣ የሃይማኖት ሰዓት ለመለኮስ በባንዲራ ስም ሸፍናችሁ የሽፍጥ አስተዳደራችሁን ለማንገስ የሰራችኋቸው ወንጀሎች ተቆጥረው አያልቁ። ካሁን በኋላ ግን በኢትዮጵያ ስም ማጭበርበር የለም እና ይሄም ኢቲቪ የለቀቀ ያለው ከትላንት ጀምሮ ያለው ፕሮፓጋንዳ ነው። ኢትዮጵያ ስትኖር ኢትዮጵያዊ ስትሞት ኢትዮጵያ ትሆናለህ ብሎ አይናችን እያየ ኢትዮጵያን እየገደለ ኢትዮጵያ ምድርን እያጠፋ ነው ያለው። ምንም አዲስ ነገር የለውም። በቃ ተበልቷል፣ ተባኗል። እንደው ዋነኛ ምንድነው በጣም እየመጣውን እነፋኖን የተደራጀውን ኃይል ሁሉ የሚቃወመውን ሁሉ ጸረ ጽንፈኝነት ኢትዮጵያዊነት ምናምን ከነሱ በላይ ማለት ነው። አሁን እኮ ትልቅ ኢትዮጵያን እኮ በእኛ ኮሮጆ ውስጥና በእኛ ምናምን ቆሻሻ ነገር ውስጥ ከተን ካላፈናት የሚለው ችግር እኮ ነው ሀገሩ እንደዚህ አይነት የጦርነት አውድማ ያደረገው። እና ማንም ከዚህ በኋላ የሚሞኝ የለም። እናንተ ራሱ ኢትዮጵያዊ አይደላችሁም። ኢትዮጵያዊም አይደሉም። እኔ ኢትዮጵያ ቢሆኑ በዲፕሎማሲው በጦርነቱ ይህንን የኢትዮጵያ ዜጋ ስንት ዋጋ የተከፈለለትን ማህበረሰብ እንደዚህ እያራከሱና ደሙን እያፈሰሱ አለን ማለት አይችሉም። እነሱ ራሳቸው ኢትዮጵያዊ አይደሉም። እነሱ ኦህዴዶች ናቸው። ኦህዴዶች ሆነው በኢትዮጵያ ላይ ጥላቻ ያለባቸው ኢትዮጵያን ለመበቀል የመጡ ተበቅለውም 8 ዓመት ደም አፍስሰው ያረኩ የኢትዮጵያን ስም ከዓለም አቀፍ መድረክ ላይ ከታሪክ ሰነዶች ላይ ጠቅላላ እንዲጠፋ የሚሰሩ ኢትዮጵያዊ ያልሆኑ በቀለኞች ናቸው። በዚህ ነው የምንተዋወሰው። ኢትዮጵያዊነት ምላስ ላይ የምትነቀሸው አይደለም መቲ። ኢትዮጵያዊነት በደምሽ የሚጓድ ካስተዳደግሽ፣ ከልጅነትሽ፣ ከማህበረሰቡ፣ ከባህልሽ ከምን ጋር የሚዋሃድ ነው። እነዚህ ያልተዋሃደ ምላሳቸው ላይ ናቸው ኢትዮጵያ የተነቀሰችው። ምላሳቸው ላይ የለችም። ቤት የሚያውቁት ኢትዮጵያ ሲጨንቃቸው ምርኩዝ አይደለችም መወጣጫቸው። የሰሜን ኢትዮጵያ ተጀመረ ሲባል ሰንደቅ ዓላማ እየለበሱ ኢትዮጵያ እየተጫወቱ የአድዋ ልጆች ነን የአጓ እንትን ቢቀርብን ግድ የለንም እያሉ በኢትዮጵያ ህዝብ አነሳሱት። ሰላም የሆኑ ሲመስላቸው ህወሓት ጋር የታረቁ ሲመስላቸው ከነጠላ ላይ ነው መቅደድ የጀመሩት። ሰንደቅ ዓላማ በዓል ላይ መስቀል ደመራ ላይ እንዳትገኙ ነው ያሉን። ይህ ማን ኢትዮጵያን የሚያውቁት ነው? ኢትዮጵያ እነሱ ሲጨንቃቸው ከአደጋ የሚወጡበት ነው እንዴ? የት ነው የሚያውቋት ኢትዮጵያ? ኢትዮጵያ የእናንተ ምርኩዝ አይደለችም። ማጭበር በእናንተ ልክ የተቀረጸችም አይደለችም። የእናንተም ጣዖት አይደለችም። ኢትዮጵያዊነት ምን እንደሆነ ስሜቱን እናውቀዋለን። ኢትዮጵያዊነት አረንጓዴ ቢጫ ቀዩን ሰንደቅ ዓላማ የሚያቃጥል እሺ የሚል ይህን የሚያበረታታ ስርዓት አይደለም። በየቦታው ሆነ ተብሎ እሱ ያቅም እየተባለ ስንት ጉድ ነው የተባለው። ስለዚህ ኢትዮጵያን አታቋትም። ሲጨንቃችሁ ዛሬ ደግሞ ልታመልጡባት እንደባለፈው የለም። የባለፈውን ቁማር እናስመልሳለን ለማለት ነው። መቲ ሰዓታችን ሳያልቅ አንዳንድ መረጃዎችን ይቀጥል። በኢትዮጵያ የሚሉትን ሰዎች የሚሰሩትን ነገር እንመልከታቸው እስኪ መቲ። ሰሞኑን በኦሮሚያ ላይ ትንሽ ግጭት ትመጣብን ብለው ተመልካቾቻችን እዩት። አብይ ከትናንት በስቲያ ነው 48 ቢሊዮን ችግኝ ተከልኩ ያለን። ኦሮሚያ ውስጥ ሸኔዎች ይኖርባቸዋል እያሉ እንዲሁም የአማራ ደግሞ ሆነ ብለው የአማራ ተወላጆች በብዛት የሚኖርባቸው አካባቢ ናቸው። የመንግስት ኃይሎች ናቸው ይህን የሚያደርጉት። አሁን የምታዩትን እያቃጠሉት ነው መንደሩንና ጫካውን። ቆሞ ያሉ ቪዲዮ እነሱ ናቸው ያቃጠሉት። መደበቂያ የደን ጠባቂ ነኝ የግሪን ምናምን ሌጋሲ አስጠባቂ ነኝ የሚሉ ኃይሎች አረንጓዴውን መንፈሮች እያቃጠሏቸው ይበቃል። ይሄን ያልታየ ነው እንድትመለከቱት ብዬ ነው። ሌላው በጣም የሚያሳዝነው ነገር ተመልካቾቻችን ከሸዋ ደራ አሁንም የድረሱልን ጥሪ እየተሰማ ነው። ትናንት አሳይተናቸዋል።
ይሁን ተመልከቱ። ገና ከመግባታቸው ትናንት በብዛት ነው የገቡት። የመከላከያ ልብስ የለበሱ በቪዲዮ አይታቸዋቸዋል። ጸጉራቸውን የተገነገኑ ኢሚዲየትሊ ነው ወደ ማጥቃት የተሸጋገሩት። ማንም የደረሰላቸው ልጅ የለም። እነዚህ ናቸው በኢትዮጵያ ስም የሚነግዱት። አያችሁ፣ የሸዋ ደራ ህዝብ የአማራ ተወላጅ በተለይ ጥቃት ተከፍቶበታል ከትናንት ጀምሮ። የመንግስት ያለህ የሀገር ያለህ እያሉ እየተጣሩ ነው። ያው ድምፃችሁን አስተላልፈናል። ማንም የደረሰላቸው የለም። ስራ ጀምሩ ማለት ነው። አዎ ከትናንት ጀምሮ እንዲህ አይነት ሰዎች ናቸው ኢትዮጵያ አትሸነፍም ምናምን እያሉ ሊቀልዱብን የሚሞክሩት። ለደራ ወገኖቻችን እባካችሁ የምትችሉ አካላት ድረሱላቸው የሚለውን ጥሪ እናስተላልፋለን። ሌላው በአማራ ክልል ያሉ አንዳንድ መረጃዎች አሉ። የሁለተኛ 204ኛ አስቻለው ኮር ደሴ ኮር ዛሬ በርካታ ወታደሮችን ማርከዋል፣ ድል ተቀዳጅተዋል። በቴዎድሮስ ዕዝ ማለት ነው። ተመልካቾቻችን ፎቶግራፊ እነዚህ የተቀላቀሉ ናቸው። ሌላ አለ። እነዚህም የተቀላቀሉ ናቸው። ሌላ አንድ አለ። እነዚህ ናቸው የዛሬዎቹ ምርኮኞች። አፋብን በላይ ዕዝ 204ኛ አስቻለው ደሴ ኮር ጀነራል ፈንታ በላይና ፋሲል ክፍለ ጦር በጥምረት ባደረጉት አውደ ውጊያ ነው እነዚህን ከነመሳሪያዎቻቸው የማረኳቸው ማለት ነው። ከዚህ ደግሞ ቀድሞ አሁን ያወጣሽውን አንዴ እንትን አድርጌ ይሄ እነዚህ ምርኮኞች ናቸው ተመልካቾቻችን። እነዚህ ደግሞ የምታዩቸው ራሳቸውን ምኒልክ ዕዝ ጋር የተቀላቀሉ ናቸው። 105ኛ ኮር 44ኛ ሻለቃ ክፍለ ጦር አትሮን ሻለቃን የተቀላቀሉ ናቸው። መሰረታዊ ወታደር ከድር ጀማል የክፍለ ጦሩ ዘመቻ መምሪያ ኃላፊ፣ ወልደ ጊዮርጊስ አጃቢው፣ ሁለተኛ መሰረታዊ ወታደር በዳሳ ሐሚዳ፣ ሶስተኛ 10 አለቃ ጌታ ውለታው፣ አራተኛ መሰረታዊ ወታደር ይታገሱ ታየና፣ አምስተኛ መሰረታዊ ወታደር ይመር ጉዴታ፣ 4 ጥቁር ክላሽ፣ 1 ባለ 2 እግር ኮሪያ ሰራሽ ክላሽ፣ 555 የክላሽ ተተኳሽ፣ 3 የእጅ ቦምብ፣ 3 የደረት ትጥቅና 11 የካዝና ክላሽ በመያዝ በዛሬው ዕለት ነው እንትን ያሉት የተቀላቀሉት። ሌሎች ደግሞ መጀመሪያ ያቀረብሻቸውም አሉ እንደዚሁ 3 ወታደሮች ማለት ነው የመከላከያ አባላት ለመካሴ ከደብረ ኤልያስ ከተማ የቀስተ ደመና ብርጌድም የተቀላቀሉት። እነዚህ ደግሞ እዛው ጎጃም ውስጥ ማለት ነው። ተመልካቾቻችን በአማራ ክልል በተለይ የሰራዊቱ መጥፋት በየቀኑ እንደዚህ አይነት ዜና ስለሰለቸን ነው እየጠቀዙ በየንትኑ የሚገቡት በጣም በርካታ ናቸው። እየገቡ ነው ያሉት። የሚማረኩትም እየተማረኩ ናቸው ያሉት እና አብይ ይሄ ነገር በሚያደርግባቸው ጊዜ እንደሰማችኋቸው ኢትዮጵያ ኢትዮጵያ የሚል ዘፈን መስፈን ጀምረዋል ለማለት ነው። እንዴት ናችሁ? ደህና